ብሩክና ቅድስት በስተመጨረሻም ተለያዩ። ቅድስት ኮተቷን ሰብስባ ወደ ሀገሯ ገጠር ገብታለች። ምሳሌና መድብል ደግሞ ብሩኬ ያደረገው ነገር እጅግ በጣም አቃጥሏቸውና አናዷቸው። ብሩክ ፈጣሪ አይለመነኝ፣ እውነቴን ነው ምልህ ቅድስት አንተም ብላ ነው እዚህ ቤት አፈር ደም እየጋጠች አለችው። እየተጫወትክባትና የቀለድክባት ከሆነ ከኔ ጋር ከባድና ያልጠበቅከው ስቃይና መከራ እንደሚጠብቅህ እወቅ ብሎ ማስፈራሪያ ሰጥቶት ነበር። ወይዘሮ ማህሌት እጅግ በጣም በሚገርምና በሚያስጠላ ሁኔታ ብሩኬን ሳይፈልግ በግዴታ አስገድዳ አብሯት እንዳድርና አብሯት ካጠገቧ እንዲሆን ከባድ ጥረት ካደረገች በኋላ ብሩኬን በር ላይ አስቀምጣ፣ ስማ ብሩኬ፣ እኔ እናንተ እኮ ብዙ ሞኝና ደጎችን አልፈናል። ዛሬ በገዛ ቤትህ ዳጣም ሆነች እንዲሁም ደግሞ መድብልም ማናቸውም ሊመለከታቸው አይችልም። በቃ ውስጥህ እየፈለገ ለምን ትግደረደራለህ? ና ቶሎ፣ እኔ እናንተ እኮ ብዙ መከራና ብዙ ነገር አሳልፈናል። ስለዚህ አብረን ማደር አለብን ብላ እጁን እየገተተች ወደ መኝታ ቤት ካስገባችው በኋላ ቅድስትም ደግሞ ምሳሌ ነግራት ነበርና ቅድስት ማህሌት አባዬን እየገተተች ወደ መኝታ ክፍል አስገባችው ብላት ነበር። እሷም በር ላይ ተለጥፋ በፍጹም ብሩኬማ ይሄን ሊያደርገው አይችልም፣ እውነት ለመናገር እንደው ማህሌት የሰራችውን ስራ እረስቶት ነው ወይስ ድራማ እየሰራ ነው ብላ እጅጉን ተገረመችና ወይኔ ጉዴ፣ የዘንድሮማ የተለየ ነው። ምን አይነት ፈተናና ስቃይ ውስጥ ነው የገባሁት? እውነት ለመናገር ጋሼ ብሩኬ ይሄንን ቢያደርግ እኔ ነገውኑ ኮተትና ጓዜን ይዤ ከዚህ ከቤት ነው የምወጣው ብላ ወሰነች። እንዳለችውም እንግዲህ እጅጉን በጣም በሚያሳዝን ሁኔታ አስተዋይና ጀግና ሰው ትመስለኝ ነበር። በቃ በማንኛውም ነገር የውሳኔ ሰው ትመስለኝ ነበር። ግን በጣም ታሳፍራለህ። እኔን በክብር ነው ማገባሽ፣ በክብር ነው ከኔ ጋር አብረሽ የምትሆኙ እያልክ ብዙ ነገር ስትቀበጣጠር አሁን መጨረሻ ላይ በሚያሳዝን ሁኔታ እንዴት ምን ስትልና ምን ትትላ አስበው ነው ከማህሌት ጋር እንደዚህ ያደረገው? ጋሼ በጣም አፍሬብሃለሁ፣ በጣም ታሳዝናለህ ብላ እጅጉን በጣም ልቧ ተነካና እንዴ ቆይሆንሽው ነገር አለ እንዴ ያየሽው ነገር አለ እንዴ እያለ በተደጋጋሚ እሷን ማላዘዝና መጠየቅ ጀመረ። ማለት እንግዲህ ሆን ብላ ይሄን ነገር እንዳደረገችው እንዲሁም ደግሞ ቅድስትን ለመበቀል እየፈጸመችው ትልቅ ጀብድ ነው። እኔ በህይወት እያለሁ አንቺ እሰው ባል ላይ አትንጠለጠይም፣ የአንቺ ክብርና ቦታሽ ሰራተኝነት ነው እያለች እጅጉን በጣም እያሳቀቀቻት ትገኛለች። ቅድስትም የብሩኬን እምነትና የብሩኬን መልፈስፈስ ስታይ እጅግ በጣም አዘነችና ከብሩኬ ጋር ተለያይታ ወደ ሀገሯ ለመሄድ ወሰነች። ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦች እጅጉን በጣም አመሰግናለሁኝ። የዳጣ የመጨረሻዋ ንግግሯ ማህሌትን ከዚህ ከቤት መንቅረን ማውጣት አለብን። ቅመሟ አንቺማ በፍጹም ይሄ ሊገባሽ የማይችል ትልቅ ስህተት ነው። ምንም ቢሆን እኮ አንቺ ለዚህ ለቤት ብዙ ዋጋና መስዋዕትነት ከፍለሻል። እንዴት ቢታሰብ ነው ቤቱን ትተሽለት የምትለቀሽ የምትይዡ? እኔ እኮ እዚህ ቤት የምመጣው አንቺን ብዬ ነው። ቅመሟ ይሄን ነገር ካደረሽ ከባድ ስህተት ነው። መቼም ቢሆን ነፍስሽን ይቅር አልለውም አለቻት። አይደል ዳጣ፣ ከአሁን በኋላ እኮ እዚህ ቤት እንትናቴም ብዙም አትጨናነቂ። እዚህ ቤት እንደውም
በፍጹም መምጣት የለብሽም። የዛሬን እንደፈለግሽውኝና ለነገው ደግሞ የፈለግሽውን ማድረግ ትችያለሽ አለቻት። አይደል አለችና ቅድስት በጣም ርርድብን ብላ ሶፋ ላይ ተቀምጣ እያለቀሰች ሳለ ወይኔ ጉዴ ዘንድሮ ምን አይነት ጉድ ነው የገባሁት እያለች ዳጣ ወደ ክችን ሄዳ ማህሌትን በስለት ቢለዋ ይዛ ቆይ አንቺ እውነት ምግብ እየሰራሽ ነው? ቆይ ምን አድርጊ ነው የምታያት? ቅመሟን እንደዛ ያስፈዘሻት ለምንድን ነው ብላ ስትል አንቺ ሌባ ዱርዬ ከዚህ ከቤት ውልቅ ብለሽ ብትይዥልኝ ምን አለበት? ቆይ ቤቱ የማንም የዱርዬ መፈንጫ ይሆናል እንዴ? ምን አይነት ጉድ ነው? እያንዳንዳችሁ አሁን ወደ ቤቴ ተመልሻለሁ። እኔ እኮ ባለትዳር ነኝ። ከብሩኬ ጋር እኮ ተጣላን እንጂ አልተለያየንም። ምን እያደረጋችሁ ነው? እያለች መቀወጥ ጀመረች። ከዛ አትፈታተኝኝ፣ ምንም ቢሆን ምንም እኔ የምፈልገው ከብሩኬ ጋር አንድ ላይ ሁኜ በደስታ እንዲሁም ደግሞ የሰራሁትን ስህተት ተጸጽቼ እሱም ባሌ ወደፊት ልጆች ወልደን የምታገኝን ይሆናል። ዳጣ አንቺ ቤተሰቦችሽን አገኘተሻል ተብሏል። እዚህ ቤት ምን አስቀምጠሽ ነው የምትንከራተችው? እዚህ ቤት ምን አስቀምጠሽ ነው በቀን በቀን የምትመላለሹ ብላ ስትላት ማለት የድሮዋ ማህሌት እውነትም ተመለሰች። እኔ እኮ እዚህ ቤት የምመጣው እነ ቡራን መድብልን ምሳሌና ቅድስትን ብዬ ነው። አንቺን ብዬ መስሎሻል እንዴ? ምን አይነቷ ናት አለችና ከዛ ከክችንም እጅጉን በጣም ተቃጥላና ተናዳ ትታ ሄደች ማለት ነው። እንግዲህ ዳጣ በጣም ነው የተናደደችው በማህሌት ስራ። እንዲሁም ደግሞ ቅድስትም እዛ ተቀምጣ ስታለቅስ ወደ ሀገር ይሄዳለሁ ብላ ስትል በቃ ማህሌት ይሄን ያክል ክፉ ናት እንዴ እያለች ስለ ማህሌት ሲያወሩ አይ ችግሩ ተማህሌት ሳይሆን እውነቱን ለመናገር በጣም ከባድ ስህተትና አደገኛ ስህተት የሰራው ብሩኬ ነው ብላ እያለች አለቻት። አሁን ገባኝ ነገሩ። ቆይ ይሄ ቡራ ታግቶ ከመጣ ወዲህ አእምሮውን ነክተውታል እንዴ? ልክ ያልሆነ ነገር ይሰማኛል። ቆይ ምንድነው ነገሩ እያለች መናገር ጀመረች ማለት ነው። ቅድስት እጅጉን በጣም ልቧ ተሰብሯል። ከብሩክ ይሄንን በጭራሽ አልጠብቅም እያለች ተናዳለች። ድሮውንም ማህሌት ወደዛ ቤት ተመልሳ ስትመጣ እሱ እንደሚፈልጋትና እንዳልቆረጠለት ስታይ በጣም ነው የተናደደችው። በጧቱ ሶፋ ላይ ቁጭ ብላ ስታለቅስና ስትነፈራረቅ ቆይ ቅድስት ምን ሆነሻል? የተፈጠረና የሆንሽው ነገር አለ እንዴ ብሎ ሲጠይቃት አይ እኔ ምንም አልሆንኩኝ እባክሽ። እና ታዲያ የከሰረበት ነጋዴ ይመስል እዚህ ጋር ላይ ቁጭ ብለሽ የምታለቃቅሽው ምን ተፈጥሮ ነው እንዴ? ቅድስት እኔ እኮ ወንድምሽ ነኝ። የተፈጠሩትን ነገር እያንዳንዱ ብንነግረኝ በጣም ደስ ይለኛል። ምን አይነት ነውርና ብልግና ነው ብሎ ሲል አይ እኔ በራሴ ጉዳይ ነው እያለቀስኩ ያለሁት ብላ ስትል አይደል ብሎ በጣም ተናደደና ለማረጋጋት ሞከረ። በጭራሽ መረጋጋትም አልቻለችም። መጨረሻ ላይ ተነሳችና እስኪ አቦተወኝ፣ እኔ እያለቀስኩ ያለሁት በራሴ ጉዳይና በራሴ ነገር ብቻና ብቻ ነው። አሁን አንተ እንደሚያደርግህ ለምንድን ነው? በቃ ብዙ ነገር አትጠይቀኝ ብላ ተናዳ ስትሄድ መድብልም እንግዲህ ብሩኬን ተቆጣውና እኔ ካሁን በኋላ ቅድስት በዛ አይነት ሁኔታ አልቅሳ ባያት የምሬን ነው ምልህ እጠየፋለሁ። ደግሞ መኝታ ክፍል ምን ታደርጋለህ ከሷ ጋር? ዳግመኛ ከማህሌት ጋር ስህተት ብትሰራ እኔን አያድርገኝ ብሎ ልክ ልኩን ነገረው ማለት ነው። መድብልም ተነሳና ሰተት ብሎ ወዴት ቢሄድ ጥሩ ነው? ወደ ሞገስ ጋር ከሄዱ በኋላ ስለ ክሱ ምን ማድረግ እንዳለባቸው ከተነጋገሩ በኋላ ሞገስ እመነኝ፣ እንቅልፋችንን እንዳሳጡን እንቅልፋቸውን እናሳጣቸዋለን፣ ደስታችንን እንዳሳጡን ደስታቸውን ነው የምንነጥቃቸው። አንድ ላይ ከሆን ሁላችንም እናሸንፋቸዋለን። መቼም ቢሆን እኛን ሊያሸንፉና
ሊቀርሙ አይችሉም። ካሌብ ሞሴሳንና እንዲሁም ደግሞ ያንን አረመኔ ክፉና እንዲሁም የሰው ገንዘብ የማይጠግቡ አይሁዳዎችን እነሱን ጥርግ አድርገን እስር ቤት አስገብተን አንተም ሀብትና ንብረት ተመልሶ በነጻነት የኢትዮጵያ አገርህ ላይ በደስታ ትኖራለህ። ብዙም አትጨናነቅ ሞገስ፣ አንተ በጣም ጎበዝና አስተዋይ ሰው ነህ። ከብሩክ ይልቅ አንተ ለነገሮቹ ለማሰብ በጣም ጀግናና አንበሳ ነህ። እንደ አይነት ሰው ደግሞ ውጤቱ ያማረና የተለየ ሰው ነው። ስለዚህ አንተም የምታደርገው ነገር ዛሬ ላይ ብታዘን፣ ዛሬ ላይ ገንዘብ አተህ ብቸኝነት ቢሰማህ፣ ነገ ላይ ሉላን ይዘህ በደስታ ትኖራለህ እያለ ደስ የሚል ምክር መከረው። ሞገስም ደግሞ መድብል አንተ ካለህ እኔ አልፈራም ብሎ አለው። ወንድሜ ጠበቃውን ቢሆን የሚያስቸግርህና ከአቅምህ በላይ ከሆነ ንገረኝ፣ እኔ አንጠባጥበዋለሁ እንዳትፈራ እያለ ደስ የሚል ነገር ሲነግረው በጣም በጣም ጀግንነት ተሰማው ሞገስ። እንግዲህ የጠበቃው ሚስት ወደ ሉላ ጋር ደውላ ባሌን የምታጃጅውና ባሌን እንደዚህ የምታደርጊ ከሆነ እመኔኝ ከባድ ችግር ውስጥ ትገቢያለሽ። ስለዚህ አርፈሽ ተቀመጪ፣ እንደውም ከሱ ራቂ ብላ ከባድ ማስፈራሪያና ዛቻ ሰጠቻት። ወይ ጉድ! ሰው ጤና የለውም እንዴ? አሁን እኔ የሷን ባል ሰው ነው ብዬ ከሱ ጋር የሚሄድ ይመስላታል እንዴ? ቆይ ምን አይነት አስተሳሰብና ጅልነት ነው? እያለች ሉላም ተገረመችና ስልኩን ዘጋችው ማለት ነው። ሌላውና የሚገርመው ነገር ደግሞ አቶ ዝና ትህትናን አሁንም ቢሆን ስሚ፣ እድሜ ልክሽን እያሰቃየሁኝ እድሜ ልክሽን መከራሽን እያበላሁ የኔ ሚስት እንድትሆኝ አለዛም ደግሞ መሞቻች ጊዜ ቅርብ ነው እያለ እያስፈራራትና እየዛተባት ይገኛል። እሷም የምትሆነው ነገር ግራ ገባትና እባክህ በህይወት እንድኖር ከፈቀዳችሁ አትርፉኝ፣ በቃ እንዳልኖር ከፈለጋችሁ ደግሞ ግደሉኝ፣ ከዚህ ሌላ እኔ ምንም ነገር አልፈልግም። ምን አይነት ጣጣና ስቃይ ነው የገባሁት እያለች እያለቀሰች ነው። እሷም ርቧት የደረቀ ዳቦ አምጥቶላት ያንን ከበላች በኋላ በጣም በሚያሳዝንና ልብ በሚነካ መልኩ ቆይ አንቺ ርቦሽ ነው እንደዚህ ጋር የተቀመጥሽ ወይስ ምን ሆነሽ ነው? ሌላ የምትፈልጊው ነገር አለ ሲላት፣ አይ እኔ ምንም ነገር አልፈልግም፣ መግደል ከፈለጋችሁ ግደሉን፣ ከዚህ በላይ አታሰቃየኝ ብላ አለችው ማለት ነው። ደላላውና ኤፍራታ በሚገርም ሁኔታ ፎንቃ ገብቶላት የምታፈቅረኝና የምትወደኝ ከሆነ አጭር አማርኛ ልንገርህ አለችው። አጭር አማርኛው ምንድን ነው? የአንድ ወር የቤት ኪራይ ክፈል፣ ዛሬ ደግሞ ምግብ ጋብዘኝ፣ ምንም ነገር አልበላሁም ብላ አለች። እሱም ተገረመና እንዴት እንደዚህ ትያለሽ? ጉድ እኮ ነው እንዴ! እኔ ላልኖርበት ምን ብዬ ነው የቤት ኪራይ የምከፍለው? ታዲያ ፍቅር ምኑ ላይ ነው? ይሄን የምታደርግ ከሆነ የእውነት እንደምትወደኝና እንደምታፈቅረኝ ማረጋገጥ እችላለሁ ብላ ጉደኛይቱ አለች ማለት ነው። ምሳሌና ማህሌት 10 ጊዜ እየተፋጠጡ ይገኛሉ። ግድ ወድሻለሁ፣ ግድ እናቴ በይኝ እያለች እሷም ደግሞ የኔ እናት ቅድስት ብቻና ብቻ ናት ብላ መልስ ሰጠቻት። በቀጣይ ፓርት በጉጉት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።